የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባው የቀረበለትን 2.34 ትሪሊዮን ብር የ2019 በጀት መርምሮ አጽድቋል። ይህ በጀት በይዘቱም ሆነ በገንዘብ መጠኑ ካለፉት ዓመታት ጋር ሲነጻጸር ከፍተኛ ነው። ይሁን እንጂ የተመደበው በጀት ከፍተኛ ቢሆንም በአገሪቱ ካለው ዘርፈ ብዙ ማህበራዊና ኢኮኖሚያዊ ፍላጎት አንጻር ግን አሁንም ፍላጎቶቹን ሙሉ በሙሉ የሚያሟላ እንዳልሆነ ይታመናል። ይህ በጀት የተመደበው አገሪቱ በአሁኑ ወቅት ካላት ውስንና ነባራዊ ሀብት ላይ ተነስቶ በመሆኑ እያንዳንዱ ሳንቲም ከፍተኛ ጥንቃቄ በተሞላበት ጥቅም ላይ ማዋል እንደሚገባም የምክር ቤት አባላቱ ያሳስባሉ። ይህ በጀት ያው የሚመነጨው በአብዛኛው ከዚሁ ህዝብ የሚመጣ ሀገሪቷ ከምታፈልቀው ነገር ወደ 1.4 አካባቢ ሀገር ውስጥ ከሚሰበሰብ ነው ማለት ነው። ሌሎቹ ነገሮች ናቸው በተለያየ ከእርዳታ ከምን የሚባሉ ነገሮችና እርስ በርሳችን ልንነጣጠቅ ልንዘራረፍ አይገባም ማለት ነው። ህዝቡ አምኖ ግብር ሲከፍል ይህ የተሰበሰበው በጀት በአግባቡ ለታለመለት ዓላማ ተቆጥቦ መዋል አለበት። የሀገሪቱ በጀት ከሀገሪቱ አጠቃላይ ፍላጎት ጋር ሲነጻጸር አሁንም ተመጣጣኝ የሆነ ነገር አይደለም። ምክንያቱም በሀገሪቱ ውስጥ ያለው ፍላጎት በጣም ከፍተኛ ነው። በየአካባቢው ከፍተኛ የልማት ፍላጎቶች አሉ። በተለይ የመንገድ፣ የኤሌክትሪክ መስፋፋት እንዲሁም የመስኖ ፍላጎቶቹ በጣም ከፍተኛ ናቸው። ነገር ግን ይህንን ሀብት ደግሞ በአግባቡ በቁጠባ መጠቀምና ለታለመለት ዓላማ ማዋል ከእያንዳንዱ የመንግስት ኃላፊነት ላይ ካሉ ሰዎች የሚጠበቅ ጉዳይ ነው ብዬ ነው ማስበው። የምክር ቤት አባላቱ ከበጀት አጠቃቀም ጋር ተያይዞ ያለፉት 5 ዓመታት የተሻሻሉ ነገሮች ቢኖሩም አሁንም ሀብትን የማባከን ሁኔታ ይታያል ነው ያሉት። ባለበጀት መስሪያ ቤቶቹ የተመደበላቸውን ገንዘብ እጅግ ወጪ ቆጣቢ በሆነ መንገድና ለታለመለት ዓላማ ብቻ ማዋልንም አሳስበዋል። በተወሰነ መልኩ ተሻሽሏል፣ ግን ያንን አሁንም ራሱ ዜሮ ማድረግ አይቻልም። ምክንያቱም ሰው ሲሰራ ይሳሳታል፣ አሰራሮች ክፍተቶች ይኖራሉ፣ የተወሰኑ ነገሮች ሊመጡ ይችላሉና የባጀት መስሪያ ቤቱ ኃላፊዎች ተናቦ ያለንን ሀገር ያለንን ባጀት በተመጣጣኝ ህጉና አሰራሩ በሚፈቅደው ስራ ላይ መዋል አለባቸው። ከተያዘው ፕሮግራም አንጻር እያንዳንዱን በጀት በደንብ ሳይባክን በእቅድ መጠቀም መቻል አለበት። ስራ ላይ ማዋል ውጤት ማምጣት መቻል አለበት ማለት ነው። እንግዲህ ለዚህ ሁሉ እቅድ ወሳኝ ነው። አሁን እቅድ ሲታቀድ ከበጀት አንጻር ነው የታቀደው። ይህንን ክትትል በማድረግ ቁጥጥር በማድረግ መተግበር ያስፈልጋል ማለት ነው። መንግስት የ2019 በጀት ወደ 2.34 ትሪሊዮን ብር ሆኖ እንዲጸድቅለት ሲያቀርብ ይህንን ገንዘብ በሀገር ውስጥ ገቢ ማግኘትን በዋናነት ታሳቢ አድርጎ ነው። ይህ ደግሞ ከህዝብ የሚሰበሰብ ሀብትን ለሚገባው ዓላማ ብቻ በማዋል የሀገሪቱን የልማት ጥያቄዎች ለመፍታት የሀብቱን ውስንነት በመገንዘብና ውጤታማ ማድረግ አስፈላጊ ነው። መንግስትም በቀጣይ 5 ዓመት የጀመራቸውን የልማት እቅዶች ብሎም አዳዲስ ስራዎችን ከግብ ለማድረስ ካለፈው በበለጠ ወጪ መቆጠብ ላይ ትኩረት እንደሚያደርግ ጠቅላይ ሚኒስትሩ በምክር ቤቱ ማብራሪያቸው አንስተዋል። ስለዚህም ባለበጀት መስሪያ ቤቶች ከበጀት አጠቃቀም ጋር ተያይዞ ያለውን አባካኝ አካሄዶችን ማስቀረትና ለታለመለት ዓላማ ማዋል የቤት ስራቸው ሆኖም ተመላክቷል። ንጹህ መጠጥ ውሃ ይፈልጋል። ብዙ ያልደረሳቸው ማህበረሰባችን ክፍሎች ስላሉ ጤና ይፈልጋል። ጤና ተቋማት ያልደረሱት በበቂ ሁኔታ ያልደረሱት ብዙ የማህበረሰባችን ክፍሎች አሉ። ኤሌክትሪፊኬሽን ይፈልጋል። ጨለማ ውስጥ ዛሬ እንጨት እያነደዱ የሚኖሩ ብዙ ዜጎች አሉ። በመንገድ እጦት ወደ ሕክምና መድረስ የማይችሉ ወይም የሚያመርቱት ምርታቸውን ወደ ገበያ የማያወጡ ብዙ ዜጎች አሉ። መማር እየፈለጉ ለመማር ደርሶ ትምህርት ቤት የሌላቸው ዜጎች አሉ። ስለዚህ ይህ የጋራ ሀብታችን ስለሆነ ይህንን የጋራ ሀብትን በኃላፊነት በተጠያቂነት መጠቀም አለብን። ለፕሮጀክት፣ ለመንገድ፣ ለውሃ፣ ለመብራት፣ ለትምህርት ቤት፣ ለጤና እያንዳንዱ የ130 ህዝብ እጣፋንታ የሚወሰነው በዚህ ባጀት ስለሆነ ህግና ስርዓትን ጠብቆ በአግባቡ በመመሪያ በፋይናንስ ህጉ መመራት አለበት የሚል ሀሳብ አለኝ። ምናልባት ከዚህ ዘሎ የሚመጣ ከሆነ ተጠያቂነት ማስፈንም ግዴታ ይኖርብናል።